አስማታዊ መጽሐፍ ስለ መጽሐፍ ብቻ ሳይሆን ለአንድ ሰው ሊገጥመው የሚችሉ ታላላቅ የህይወት ፈተናዎችን በጽናት ስለማሸነፍ የሚናገር ሕያው ምስክር የሆነ ታሪክ ነው። ዛሬ ዓለም በደራሲነት ታላቅነቷ ቢያደንቃትም ከታሪኳ በስተጀርባ ግን ጥቁር የጭንቀት የድህነትና የብቸኝነት ዘመናት ነበሩ። ጄኬ ሮሊንግ የተወለደችው ጁላይ 31 1965 በሎስተርሻይር እንግሊዝ ውስጥ ከአባቷ ፒተር ሮሊንግ የሮልስ ሮይስ አውሮፕላን መሐንዲስ ሲሆን እናቷ አን ሮሊንግ ደግሞ ሳይንስ ላቦራቶሪ ቴክኒሻን ነበረች። ሮሊንግ ገና በልጅነቷ የፈጠራ ታሪኮችን የመጽሐፍ ፍቅር ነበራት። ገና በ6 ዓመቷ ራቤት የተሰኘ የመጀመሪያውን አጭር የልጅነት ታሪክ በመጽሐፍ ለእናቷ ታነብላታለች። ከጥቂት ዓመታት በኋላ ቤተሰቧ ወደ ዌልስ ድንበር አቅራቢያ ወደሚገኝ መንደር ሲዘዋወር ፖተር የሚባል አያት ካላቸው ወንድማማቾች ጋር ትጫወት ነበር። ይህ ስም ግን በአእምሯ ውስጥ ታትሞ የቀረ ነበር። የሁለተኛ ደረጃ ትምህርቷን በዋይዲን ትምህርት ቤት ተከታተለች። በወቅቱ በጣም ጎበዝ ተማሪ ስትሆን አይናፋርና በጣም መጽሐፍ ማንበብ የምትወድ ተማሪ ነበረች። በሃሪ ፖተር መጽሐፍ ውስጥ የምናገኛት ሄርማይኒ ግሬንጀር የተባለችው እጅግ ጎበዝ ገጸ ባህሪ ሮሊንግ በ11 ዓመቷ የነበረችውን ማንነት የምታንጸባርቅበት መሆኗን ራሷ አምናለች። ነገር ግን በዚህ የጉርምስና ዕድሜዋ ላይ የቤተሰቧን ሕይወት የቀየረ ከባድ መርዶ ተሰማ። እናቷ አን ሮሊንግ ገና የ35 ዓመት ጎልማሳ ስትሆን የነርቭ በሽታ መልቲፕል ስክለሮሲስ መያዟ ይታወቃል። ይህም ህመም በቤት ውስጥ ትልቅ የሐዘን ጥላን የጣለ ሲሆን ከሳምንታት በኋላ እናቷ እየደከመች መሄዷ በጆዋን ስነ ልቦና ላይ ከባድ ስብራትን ፈጠረ። ሮሊንግ የኦክስፎርድ ዩኒቨርሲቲን ለመግባት ፈተና ብትወስድም ሳትመረጥ ቀረች። በመቀጠልም በኤክስተር ዩኒቨርሲቲ ውስጥ ገብታ የፈረንሳይኛ ቋንቋና የጥንታዊ ስልጣኔ ክላሲክስ ትምህርትን ተማረች። ወላጆቿ የተሻለ የቢሮ ስራ እንድታገኝ ፈረንሳይኛ ቋንቋ እንድትማር ቢገፋፋትም እሷ ግን በትርፍ ጊዜዋ የጥንት አፈ ታሪኮችና ተረኮችን በማንበብ ታሳልፍ ነበር። ለአውሮፓውያን አቆጣጠር 1986 ዩኒቨርሲቲ ካጠናቀቀች በኋላ ወደ ለንደን በመሄድ አምነስቲ ኢንተርናሽናል በተባለው ድርጅት ውስጥ በሁለት ቋንቋ ተርጓሚነትና ጸሐፊነት ተቀጠረች። እዚያ በምትሰራው ወቅት ከስራዋ ይልቅ በቢሮ ኮምፒውተር ላይ የራሷን የፈጠራ ታሪኮች በመተየብ ጊዜዋን ታሳልፍ ነበር። የአውሮፓውያን አቆጣጠር በ1990 ክረምት ላይ ከማንቸስተር ወደ ለንደን በባቡር እየተጓዘች እያለ ባቡሩ በቴክኒክ ብልሽት ምክንያት ለ4 ሰዓታት መንገድ ላይ ይቆማል። በዚህ የጥበቃ ሰዓት ነበር ጠንቋይ መሆኑን ያላወቀና የጠንቋሽ ትምህርት ቤት የሚማር ታዳጊ ልጅ ወይም ሃሪ ፖተር ሙሉ ታሪክ በአእምሯ ላይ ድንገት የተከሰተው። በወቅቱ በእጇ ላይ እስክሪብቶ ስላልነበረ ታሪኩን በአእምሯ ስትስለው አመሸችና ማታ ቤቷ ስትደርስ መጻፍ ጀመረች። ነገር ግን በዚሁ ዓመት ዲሴምበር 1990 ላይ ለ10 ዓመታት በህመም ስትሰቃይ የነበረችው ውድ እናቷ አን ሮሊንግ በ45 ዓመቷ አረፈች። እናቷ ጆዋን ይህንን ታሪክ መጻፍ መጀመሯን ሳታውቅ ነበር የሞተችው። የእናቷ ሞት በሮሊንግ ላይ ታላቅ የጸጸትና የሐዘን ማዕበልን ያስከተለ ሲሆን በኋላ ላይ መጽሐፏ ውስጥ የሃሪ ፖተር ወላጆች መሞትና ሃሪ የሚሰማው ጥልቅ የሐዘን ስሜት በጥራት እንድትስለው ምክንያት እንደሆነ ትናገራለች። የእናቷን ሞት ተከትሎ የመጣውን ከባድ ድብርት ለመርታት ሮሊንግ ወደ ፖርቹጋል ፖርቶ በመሄድ ምሽት የእንግሊዝኛ ቋንቋ መምህር ሆና መስራት ጀመረች። በቀን በኩል ደግሞ መጽሐፏን ትጽፍ ነበር። እዚያ ያለች ጆርጅ ራንቴስ የተባለ ፖርቹጋላዊ ቴሌቪዥን ጋዜጠኛ አግኝታ እንደ አውሮፓውያን አቆጣጠር ኦክቶበር 16 1992 ጋብቻቸውን ፈጸሙ። ሁለቱም የአንድ ሴት ልጅ ጄሲካ ወላጆች ቢሆኑም ትዳራቸው በጭቅጭቅና በአመጽ የተሞላ መሆኑ በአጭር ጊዜ ውስጥ ትዳሩ እንዲፈርስ ምክንያት ሆኗል። ከተፋታች በኋላ ገና የ3 ወር ህፃን ልጇን ይዛ ወደ ስኮትላንድ ኤዲንበርግ ተመለሰች። በወቅቱ ምንም አይነት የገቢ ምንጭ ስላልነበራት የምትኖረው በመንግስት በሚሰጥ አነስተኛ የእርዳታ አበል ብቻ ነበር። የምትኖርበት ቤት ቅዝቃዜ ሲበረታ ለልጇ ወተት ለመግዛት በምትቸገርበት የራሷንም ለመመገብ የምትማቀቅበት ደረጃ ላይ መድረስ ጀመረች። ይህ ተደራራቢ ችግር ለከባድ የጽኑ የድብርት በሽታ ክሊኒካል ዲፕሬሽን ዳረጋት። ራሷን የማጥፋት ሐሳብ እንኳን ይመላለስባት ነበር። በኋላ ላይ መጽሐፏ ውስጥ የሰዎችን ደስታ የሚመጡ አስፈሪ ዴሜንተርስ የተባሉትን ፍጥረታት የዚሁ የድብርት በሽታዋ ነጸብራቆች ነበሩ። በዚህ ሁሉ መከራ ውስጥ ሆና ቤቷ ውስጥ ማሞቂያና ምቾት ስላልነበረ ልጇን በጋሪ ይዛ ወደ ተለያዩ የከተማው ካፌዎች በመሄድ ልጇ በተኛችበት ሰዓት በአሮጌ ማሽን ታሪኩን መተየብ ቀጠለች። ጽሕፈት ለእሷ ከእውነተኛው ዓለም ስቃይ ማምለጫ ብቸኛ በር ሆኖ አገልግሏት ነበር። እንደ አውሮፓውያን አቆጣጠር 1995 መጽሐፏን አጠናቃ ስትጨርስ የታሪኩን የመጀመሪያዋ 3 ምዕራፎች ለተለያዩ አሳታሚዎች መላክ ጀመረች። ነገር ግን በትክክል 12 የሚሆኑ ታዋቂ አሳታሚ ድርጅቶች መጽሐፉ ለልጆች አይሆኑም፣ ረጅም ናቸው በማለት ገበያ ሊኖረው አይችልም በሚል ይመልሱባት ነበር።
በተደጋጋሚም ውድቅ ሲያደረጉባት ሲሆን ሮሊንግ ግን የያዘችውን ታሪክ ታምንበት ስለነበረ እጅ አልሰጠችም። በመጨረሻም በ1996 በብሉምስበሪ የተባለ አነስተኛ አሳታሚ ድርጅት መጽሐፉን ለማተም ተስማማች። ለዚህ ምክንያት የሆነች የድርጅቱ ዳይሬክተር አሊስ ኒውተን የመጀመሪያው ምዕራፍ አንባ አባባ ይህ ከማንኛውም ነገር በላይ ድንቅ መጽሐፍ ነው በማለቷ ነበር አሳታሚው ሊያሳትመው የወሰነው። የአሳታሚውን ምክር ለጄኬ ሮሊንግ እንዲህ የሚል ነበረ። ጸሐፊዋ ሴት መሆኗን ካወቁ ላይ ገዙ ስለሚችሉ ስምሽን አሳጥሪው ብሎ ጄኬ ሮሊንግ በሚል ስም እንድታደርግ የመከራት። መጽሐፉ በ1997 ዓ.ም ከታተመ በኋላ የዓለምን ትኩረት ሳበ። ታሪኩ ሕፃናትን ብቻ ሳይሆን አዋቂዎችንም ማረከ። በዓለም ዙሪያ በቢሊዮን የሚቆጠሩ ቅጂዎች ተሸጡ፣ ወደ ፊልምም ተቀየሩ፣ የንግድ ምልክት ሁሉ ሆኑ። ሮሊንግ በመጀመሪያ ትዳሯ የደረሰባት ስብራት ካገገመች በኋላ ለአውሮፓውያን አቆጣጠር ዲሴምበር 26 2001 ኔል ሜሬይ የተባለ ስኮትላንዳዊ አገባች። በአሁኑ ወቅት ጄኬ ሮሊንግ ለአውሮፓውያን አቆጣጠር በ2026 የትዳር ህይወቷ 24 ዓመት ያሳለፈች ሲሆን በዚህ ሰላማዊ ትዳር ዴቪድ የተባለ ወንድ ልጅና መኬንዚ የተባለች ሴት ልጅ ወልዳለች። ከመጀመሪያ ትዳሯ የወለደቻት የመጀመሪያ ልጇ ጄሲካ ራንቴስን አሁን ሙሉ አዋቂ ሆና የፋሽን ዲዛይን፣ የኦንላይን ንግድ ላይ እና በሜካፕ ዘርፍ የተሰማራች ሲሆን ከእናቷ ጋር እጅግ የጠበቀ ግንኙነት እንዳላት ይነገራል። ሮሊንግ የመጀመሪያው የሃሪ ፖተር መጽሐፍ እንዳጠናቀቀች ትልቅ ብርታት የሆነቻት የመጀመሪያ ልጇ ጄሲካ መሆኗን በኩራት ትናገራለች። ጄኬ ሮሊንግ የጽናቷ ውጤት መጽሐፍ ብቻ ሳይሆን የቢሊዮነርነትን ማዕረግ ያገኘች የመጀመሪያው ሰው ለመሆን በቅታለች። ሮሊንግ በሃርቫርድ ዩኒቨርሲቲ ባደረገችው ታዋቂ ንግግር ላይ እንዲህ ብላለች። ውድቀት አላስፈላጊ የሆኑ ነገሮችን ከህይወቴ እንዳስወግድ ረድቶኛል። ራሴን ለእኔ እጅግ ወሳኝ በሆነው ስራዬ ላይ እንድሰበስብ አድርጎኛል። ትልቁ ፍርሃቴ ደርሶ ስለነበረ መውደቄ ነፃ አውጥቶኛል ብላለች። ይህ ቻናል ከተመቻችሁ ሰብስክራይብ አድርጉልን። ወድቆ መነሳት ያለ ነው። መውደቅን አንፍራ። መልካም ሳምንት።